ለማብዛት መስጠት ግዴታ። እናንተ ድካም የሌለበት ነገር ትጠጣላችሁ። ደግሞ እድሜ በጨመረ ቁጥር ኳሊቲ የሆነ እየተወደደ ይመጣል። የሚያልፍለት ድሃ ነው ሀብታም የሚጋብዝ። እኔ አገር የሚገርመን እሱ አይደለም። የዚህ ምክንያት የሆነ ጌታ አለን። እነሱ አላዩትም በሕይወት ኑር ሲለኝ፣ እነሱ አላዩትም ነገሬን ሲያጣፍጠው፣ እነሱ አላዩትም ውሃዬን ሲቀይረው። ፕሬዝ ጋድ። ይኸውላችሁ ሰኞ እኛ ቤተክርስቲያን ስለ መለኮት አቅርቦት እያስተማር እና ጌታ ዛሬ ወደ እናንተ ስመጣ አንዱን እንድናገር መንፈሴ ላይ ሞላ። ዮሐንስ ወንጌል ምዕራፍ 2 ኢየሱስ የተአምራት መጀመሪያውን አደረገ። ይኸውልህ አሁን በደንብ ስማኝ። እንዲህ ነው ታውና በቃ እንደበረኛ ለሞት ምንም የማይፈጠራለ ቸርች ውስጥ መንፈሳዊ እየመሰለ የሚዳሰስ ነው። አሜን የሚለኝ አካባቢ ብዙ አበዛ። አሜን ለማይለኝ ጀርባ ነው የሚሰጠው። ሃሌሉያ። እንግዲህ ምዕራፍ 2 ታውቁታላችሁ ሁላችሁ። የወይን ጠጁ ታሪክ ነው። በጣም እመቤቴ ማርያም አማለደች፣ እመቤቴ ማርያም አላማለደች ነው የሚባልበት አይደለ? ስለዚህ ብዙዎቻችን እናውቃለን። እርሱ እኔ በጣም የሚገርመኝ ቁጥር አለ። ቁጥር 3 ላይ የወይን ጠጅ ባለቀ ጊዜ በሉ እስቲ የኢየሱስና የወይን ጠጅ እኮ አለቀባቸው አለችው። ከዛ ቁጥር 5 ላይ እናቱ በዚያ የነበሩትን አገልጋዮች የሚላችሁ ሁሉ አድርጉ አለች። እዚህ ላይ ነው ብለሲንጉ ያለው። በአይሁድም የመንጻት ስራ መሰረት ከ75 እስከ በአዲሱ መደበኛ ትርጉም ነው ማለት ነው እስከ 115 ሊትር የሚይዙ ከድንጋይ የተሰሩ 6 ጋኖች በዚያ ነበሩ። ኢየሱስ አገልጋዮቹን ጋኖቹን ውሃ ሙሏቸው አላቸው። አሁን እዚህ ጋር ፌዝ ይጠይቃል፣ እምነት ይጠይቃል። ከዚህ በፊት ታምር ሲያደርግ አላዩትም። የመጀመሪያ ቀን ነው፣ ግን ታዘዙ፣ እሺ በሉ። ጋኖቹንም ውሃ ሙሏቸው አላቸው። እነርሱም ጋኖቹን እስከ አፋቸው ሞሏቸው። እነርሱም ከላዩ ቀድታችሁ ለድግስ ኃላፊው ስጡ አላቸው። እዚሁ የቀዳው ውሃ እዚሁ ለድግስ አሳላፊው ስጥ። ይሄም እምነት ይጠይቃል። ወይን ጠጅ ለሚጠብቀው ሰውዬ ውሃው ቀድተህ ስጥ። እነርሱም በቃ አንተ ካገኘው ቀጥላለህ። ይሄ ፊት እንዳትከለክል ይስተመጣ። እነርሱም ከላይ ቀድታችሁ ለድግስ ኃላፊው ስጡ አላቸው። እነርሱ እንዳዘዛቸው በድግሱም ኃላፊ ወደ ወይን ጠጅ የተለወጠውን ውሃ ቀመሰ። ሆኖም ከየት እንደመጣ አላወቀም። ውሃው የቀዱት አገልጋዮች ሁሉ ያውቁ ነበር። እኛ እናውቃለን መኪና ከየት እንዳመጣ፣ እኛ እናውቃለን ቤት እንዴት እንደሰራ። ሰው የፈለገውን ይጫጫ፣ ሜርኩሪ ሸጦ ነው ይበል፣ አህያ ጋልቦ ነው ይበል፣ እኛ እናውቀዋለን። ውሃውንም የቀዱት አገልጋዮች ግን ያውቁ ነበር። የላም ውጤት እንዳልሆነ ያውቁት ነው። 3 ዓመት የተጣመቀ እንዳልሆነ ያውቁት ነው። ጋታማቱ ባንቴሌጋማ በሚቀጥለው ዘመን በሚሆነው ነገር ሰው ግራ ይገባዋል። ይሁን አለ። እንግዶቹ ብዙ ከጠጡ በኋላ መናኛው ወይን ጠጅ ያቀርባሉ። አንተ ግን ጥሩን ወይን ጠጅ እስካሁን አቆይተሃል አለው። ጌታ ይባርክ። ይኸውላችሁ በደንብ ስሙኝ። እየሰማ ያለ ሰው አሜን ይበል። ይኸውላችሁ ስሙኝ። እነዚህ ሰዎች ኢየሱስ ክርስቶስ ለምንድን ነው እዚህ ሰርግ ላይ የመጣው? እንግዲህ መጽሐፍ ቅዱስ የሚያውቁ ሰዎች ከእኔ የተሻለ ጎበዝ አስተማሪ ነው ፓስተራችሁ ይነግራቸዋል። እንትን ይላሉ። ዮሴፍ አይ ቲንክ በሕይወት የለም በዚህ ሰዓት፣ ሳይሞት አይቀርም። ለዚህ ነው ማርያም ኢየሱስን ይዛ የመጣችው ሰርግ ላይ። አሁን ልጇን ይዛ መጣለች እና እዛ ሰርግ ላይ አንድ ችግር ተፈጥሯል። እጥረት ነው የመጣው። ዝም ብሎ እንዳይመስል እዚህ ጋር ተጽፎ ያለው እግዚአብሔር ያዘጋጃል የሚለው ይህ የመጣሁት ደመና ነው። የሆነ ያለቀ ነገራችሁን የሚሞላ፣ የጎደለ ነገራችሁን የሚሞላ፣ ባዶ ነገራችሁን የሚሞላ ይሁን አለ። አለቀ በሉ ሲያለ በሕይወት ብዙ ጊዜ ያጠራቀምከው የሰራኸው የላብህ ውጤት ሴፍ ያደረግከው
ሱዳን ያለ ሱሳረ ያሳታ ካቦራ ባባቲገባ ቱፋ ሳባጋባጋባያ የመጀመሪያው ነው አለቀባቸው። አንድ ነገር ልንገርህ፣ እግዚአብሔር ከሰው ወደ አንተ ማምጣት ብቻ መፍጠር ይችላል። ሳውዝ አፍሪካ ነበርኩ ላገለግልና አንድ ወዳጄ ፓስተር በእግር ነው የመጣው። ይሄ በአቋራጭ የሚሄዱታል ሲነግረኝ ታንዛኒያ ላይ ተዘረፈና መርከብ ተሰበራለ። በጀልባ ሲል ተሰበረ። ከዛ በኋላ ባህሩ ዳር ጣላቸው። ሀይቅ ቪክቶሪያ ሀይቅ በልረሰው። ከዛ ባህሩ ዳር በጣም እንግዲህ የታንዛኒያ ገንዘብ ታውቁታላችሁ። ታንዛኒያ ሄደ ሰው ታውቃላችሁ። ታንዛኒያ $100 ዘረዘርክ ማለት በፌስታል ሊዘሙት ማአት ነው። በስልቻ የታንዛኒያ ብር ባህሩ ዳር ተቀምጧል። ለራሳችሁ ገንዘብ አገኘ እያልኩሽ ዛላካ እግዚአብሔር ያዘጋጃል ሲላችሁ ነበር። እግዚአብሔር የሚያዘጋጀው ምንድን ነው? ይሄ በኬን የመጣው ታውቃላችሁ። አንድ ዙ መጽሐፍ ቅዱስ እንደዚህ ይላል፣ እሺ ብትሉ ብትታዘዙ መንግስተ ሰማያት ትገባላችሁ። የዚህ ምድር በረከት እዚህ ምድር እኔ ቸርቹ ላይ ነው የምነግራችሁ። መሬት ላይ እንድትባረኩ ነው የተቀበሉት። መቼ ነው የሰማዩን የሚያወራው ምናምን የሚሉ ሰዎች አሉ። ከቸኮል ከጸልይ ይላሉ ትሄዳለህ። በጣም የሚያማጠረፍ ሁኔታ ካለ እዚህ ምድር ላይ በዕዳ እንዳትኖር፣ በበሽታ እንዳትኖር፣ በእንባ እንዳትኖር። አማኖይትን ብራዘር ቤትህ የጎደለ ሆና ትንሽ ታገሱ፣ በጌታ ታገሱ፣ ትንሽ ታገሱ። ቆይ እንዲህ አይነት ጸሎት ወይ ጠጅ አለቀባቸው። የመጨረሻ ሌክዠሪ ፕሬየር ነው። እንደው በአዲሱ መደበኛ ትርጉም አድርግልህ በአማርኛ ጠላ አለቀ ሰርግ ላይ ፌር ነው እና አሁን እንደዚህ መንፈሳዊ ነገር አለ። ውሃ ይጠጡ ለካ አንተ ጸልየው እንጂ አንተ ጠይቀው እንጂ አንተ እግዚአብሔርን ለመጠየቅ አልቃ እንጂ አጋፋር ዲፈረዳ የቀልጠት የተባለው ጸሎት ይመለሳል። ወይ ታግነይቃ አውሱ ያለ አንዲስ ሁሉ ጊዜ ምድራዊ በረከት ውስጥ ለመግባት መታዘዝ ዋይ ነው። እግዚአብሔር ሊባርክ ሲል ለምሳሌ ስጥ ይላል መስጠት ወይ ከባድ ነው። በተለይ ኤክስፒሪየንስ ካላረከው ካልጀመርክ በትምህርት አይገባም። ሰጥተህ ብቻ ነው የሚገባው። አሜን። አሁን የመጀመሪያው መታት እነዚህ ጋሮች ውሃ ሙሏቸው ባትሞላ ሚራክል የለም። ሄቪ የሆነ ትእዛዝ መታዘዝ ከቻል ሄቪ የሆነ ፕሮስፔሪቲ ውስጥ ትገባለህ። አላም ሰዎች አሁን እኔ ሁሉ ጊዜ የምናገረው ልንገራቸው፣ ማንም የእግዚአብሔር ሰው ከፍታ ላይ ሲወጣ ካየኸው የሆነ የሄደው መንገድ አለ። ማንኛ አንተ ላይ ለምሳሌ እኔ የዛሬ 17 ዓመት ቤተሰቦች ወደ አሜሪካን ሄዱ። እናቴ አባቴ ታናሽ ወንድሜ እኔና ታላቅ ወንድሜ ቀረ። ከዛ በዲቪ ነው የሄዱት። ዴነች እናቴ 6 ወር አልሞላት እንትናችሁ ልደት ሰርተፍኬታችሁ ላኩ አለች። እኔና ታላቅ ወንድሜ ፕሮሰስ ላድርግላችሁ አለች። አይ እኔ ዓለምን ትዞራለህ ስላለች አልኳት። እኔ ባንቺ አይደለም መመጣው አልኳት። ያ የማይቆጠር ይመስላል። እምቢ ያልኩት ግሪን ካርድ ነው።
አይደለም ቻለልቴ ሆኜ አይደለም አሞኝ አይደለም አንድ አምላክ ብዬ አሜን አሜን የነገረኝ አለ ብዬ አሜን አምናለሁ የወንድሜ ፕሮሰስ አልቆ አሜሪካ ሳይሄድ እኔ አሜሪካን አገልግሎት ይጀምራል አባጋባዲያሳ ይሁን ነገር ስለ እግዚአብሔር ስለ ወንጌል ብለን ቢብራላ ታይምስ አገኘው አጋታባዲያሳ ይሁን የታዘዙ ሰዎች በር ሲከፈታዩ እሺ ያሉ ሰዎች ቤት ሲከፈታዩ ለታምራት ሲከፈታዩ አማሳካባያ ካባ የሆነ ሰው ቢጎበኛል ያጣው ሰው አለዛ አለቀብኝ እያለ የመጣ ሰው አለ ልብስ አለቀብኝ የሚበላ አለቀብኝ ካሽ አለቀብኝ እግዚአብሔር ጨርሻለሁ የምትሉ ሰዎች የሰራዊት ጌታ እግዚአብሔር ለውርደት አሳልፎ ይሰጣል ይሄ ሰርግ እናንተ ተዋርዳችሁ አልቀር ይሄ በዓል ተዋርዳችሁ አልቀር ይሄ እናንተ የምትከበሩበት ሲዝን እግዚአብሔር ከእናንተ ጋር እንዳለ የሚታይበት ሲዝን ይሁን አለ አጃባሃላ ከባ ጃባረባዳ ከባ ዲያማቶ ባንዳ ከባ ዲያማ ያንዳንዶቻችሁ ባዶ ቤት ታምር የሚታይበት ያንዳንዶቻችሁ ባዶ ኪስ ታምር የሚታይበት ያንዳንዶቻችሁ የከሰረ ቢዝነስ ታምር የሚታይበት ያንዳንዶቻችሁ ነገር ሰው ሁሉ ባዶ ሆኖ አይቶታል አሁን የሚገረሙበት ነው ሃሌሉያ ይሁላችሁ ስሙኝ ቅድም የእግዚአብሔር ሰው እግዚአብሔር ያዘጋጃል ሲል ነበር እግዚአብሔር ያዘጋጀው ለማን ነው ልጁን ለማለት ተራራ ይወጣው በጉ ይወልድ እላይ የጠበቀ እንዳይመስል አብርሃም ይስሐቅን ይዞት በዚህኛው በኩል ወደ ተራራ ሲወጣ እግዚአብሔር በዚህ ጋር በጊዜው ይወጣ ነው በጉን የምታገኘው በመታዘዝ ነው ሊካርዶ ኮባራ አላጋባላ ጫፍ ላይ ካልደረስክ በጉ የለም ሊካርዶ ወራባሳ አላጋባዳስ ሄድና ዋሙላቸው ሄድጋኖቹ ነው ምንድን ነው የሚለን እንዴ ሰው ምንድን ነው የሚለን ቴኬር አለች ማለት ቴኬር እንደ ሌላ ሰው እንዳይመስል ልጄ ብቻ እንዳይመስል ስማው በደንብ ቴኬር ሰርግ ቤት አጅቦኝ የመጣ ጎረምሳ ብቻ አይደለም ስማው ግዴለ ስማው ታሪክ ለውጣ አፉ ላይ በረከት አለ አፉ ላይ ታምራታ የሚላችሁን አድርጉ ማቴራጂና ማህቶባ ባፋካቲና ማሳ አላዛር ከሞት እንደተነሳ የሚቀጥለው ዓመት ያንቺና የቤትሽ ትንሳኤ ነው መሃል ያለሽው ያንቺና የቤትሽ ትንሳኤ ነው የሚቀጥለው ዓመት 2016 ላይ ትንሳኤ ነው የሚሆነው አለ ሃዳካቱራባ ሃሌሉያ መከራው አለቀ ውርደቱ አለቀ አንገት መድፋቱ አለቀ ምድረ በዳው አለቀ የሚቀጥለው ዓመት ጀመረሽ ይሁን አለ ዛባሃላ ባካ አራዲያማስ ያለቀበት ብቻ ምን እንደሆነ አላውቅም አለቀብኝ በለው ብዙ እንትን የሚዋጉ መናፍስቶች አሉ እኔ ጌታ በቅርብ ጊዜ ይገለጣልኝ በዚህ ማይክ በቤተክርስቲያን ማይክ የሚያወራ ሁሉ ከጌታ መንፈስ አይደለም ዲማኒክ ነው አንዳንዱ ድህነትን ነው የሚሰብክ ድህነትን አክሴፕት እንድታደርግ መጽሐፍ በእርሱ ድህነት እኛ ባለጠጋ ሆነን ለምን ሁለታችን እንዳህል ነው በእርሱ ድህነት እኛ ምን ሆነን ይህን ክርስቶስን የእግዚአብሔርን ጸጋ እንድታውቁ ወደ ወቁት ይህን እንግሬስ ወቁት የሚያተርፈው ያዳ ከባዲያ ከየት ይመጣል ማለት ከጀመር ከአንተ ገና ነው ጌታ ካጃባስ ራባላሃዳስ ነብዩ ጋር ሄዳ እዳ አለብኝ ባለዳ ልጆቼን ሊወስዱ ስትል ሴትዮዋ ምድረ በር ዝጊ ያለ እንዴ በር ዘግቼ ምን ይወጣል በዚህ ቀን በር ይዘጋል በር ዝጊ አንቺ ከሰው እጅ አይደለም በር ዘግቼ ምን ይፈጠር ዝጊ አንቺ ክሬት የሚደረግ ነው አንዳንድ ሰው ቤት ሰው አይመጣም ግን እዳው ይከፈላል የሰው ኮቴ የለም ግን ታምራት ይሆናል ያንዳንዶቻችሁ ታሪክ የሚቀየረው አገር ቀይራችሁ አይደለም ሰፈር ቀይራችሁ አይደለም ሰው ወደ እናንተ መጥቶ አይደለም ከችግራችሁ ጋር በር ትዘጋላችሁ ስትከ
የሚችል አምላክ ሃሌሉያ ሃሌሉያ ልናገራ ኢየሱስ ያለበት ድግስ ሳይሯሯጡ ነገሩ ተፈቷል ከተማ ሳይገቡ ነገሩ ተፈቷል ግጂ ሳይዱ ነገሩ ተፈቷል አንቺ ቤት ኢየሱስ አለ አይደለ ያለቀ ነገርሽ በተሻለ ይመጣል ሃሌሉያ ሃሌሉያ በመለኮታዊ ሚራክል ማን ቢሬድ እጎበኛለሁ ሲል የሰው ኮት ያጠብቅ አሮን ነው ከየት እንደሚመጣ አሹግ እንደሚመጣ ባጋባጋባስ ለምሳሌ ቸርች እኛ ቤተ ክርስቲያን መሬት ለመግዛት መንቀሳቀስ ጀመረ ለገዛ ያሰብኩት መሬት 80 ሚሊዮን ብር ከኦሮሚያ ባንክ ጋር እየተነጋገሩ ከአንዴካዋሽ ባንክ ጋር ከባንክ ጋር ለገዛው ብር በእኛ ቴሌቪዥን ከጫጩት የተፈታች ልጅ አለ ዘመናዊ ትባላለች በተፈታች ቦሯ ጉባኤ ውስጥ ዘመናዊ ተፈታሽ ቀራር ነገር አው ጌታ መልእክት ልኮኝ መሬት እንዳገዛ ሰጣለሁ ብለዋል በጣም ትልቅ መሬት ስለምሰጥ እንዳገዛ በለው ልጅ እንዳገዛ በለው ብሎ ይላከኝ አዛራው ወቀርባ ምሰጥዮ መጡ እሳቸው ለምስክርነት ሊቆሙት መሰከሩ ነበርሽ ምስክርነት ከመሰከሩ ስጦታን ገንዘብ አመጡ ምስክርነት ስታመጡ ገንዘብ ይዛችሁ ተባባሉ እንደው ለእግዚአብሔር ሰው ምን ይሰጣል ብር ይሰጣል ለእግዚአብሔር ሰው ምን ይሰጣል ጌታ ይባል ምን ይሰጣል አገገ ብር ነው ፕሬዝ ጋድ እና ከዛ ዘዲዮ ስጦታም ይዞ ገንዘብ መጡ ከዛ በኋላ እንደው አንድ መልእክት ነበረኝ ያሉ እየፈሩ ምንድነው ንገሩኝ አልኳቸው ዶክተር አብይ ችካል ቸክሎ መሬት ሲሰጥ አይቻለሁ እንዳትገዛ በይውሎኛል አሉ ጌታ እኔ ልገዛ የነበረው 700 ካሬ እዚህ ጋር ነው እዛው አጠገብ 2000 ካሬ ጌታ ሰጠኝ የት መሰለ እዛው ቦሌ እኮ ነው አንተ ቦሌ ልጅ ነህ ከቦሌ አትውጣ ብሎ ለማንስ ነው ይሄ ተአምራ እጅሽ የሌለበት ነገር ገባ አንተ ያልጠመቀው ነገር ቤት ገባ አንተ ያለፋበት ነገር ቤት ገባ ኢየሱስ ጌታ ነው ይሁን አለ መንፈሳለ የታጋዮች አለ አትታገል የአማኞችና የልበቅኖች አማማቱ እኔ ምን ነገር ቀላል መስለ 20 ዓመት አገልግያለሁ 20 ዓመት ስፔሻል አገልጋይ ምን ይጎዳዋል ካልከኝ የልብ በሽታ አማማ ከሆንክ መንፈስ ዓለም ላንተ አይታዘዝም ቀናው ልብ ቀን ይሁን ከዛ ታመን በእግዚአብሔር ፍቅሩን እመነው እንደማይጥልህ እመነው አዳራሻ ተባንደጋቲ ከመቱራፊጋ ሳገማራፊዲያሳ ማቤት እንዳለ ይሄ ድግስ አላቀም ማቤት እንዳለ ይሄ ኢቨንት አላቀም ሳትዋረድ ተከብረሃል አንድ ነገር በጌታ ወይ ተጅብ ያለ ምን ይሆናል ትዳሩ ይፈርሳል የመጨረሻ በቃ ትልቅ የተፈጠረ ከተባ ሼም ነው ደጋሾች አፍራሉ እግዚአብሔር እኮ ይህን ያህል ትልቅ ተአምር የሰራ እንዳያፍሩ ይህን ወይ ተጅብ አይኖር የሚሞት ሰው አለ በቃ እንዳያፍሩ ደጋሾቹ በሰው ፊት አንገት እንዳይደፉ 6 ቀን ወይ ጠጅ መለኮት አልጠመቀ አንተራጃና አንቺ እንዳታፍሪ በሰፈር መካከል ቀና ብለሽ እንድትሄጂ አምላክሽ አንቺ እንዲታይ ለዛ ተብሎ ተፈወሻል አንቺን አላፍርበሽ አባካፋና ደባን ተወራባ ቹናኔ አላፍርበሽ ሃሌሉያ ከዚህ ፕሮግራም በኋላ ምን እንደሚሆን ልንገራችኋል መነጋገሪያ ተወራላ ጌታ መጣ ይባላል
መስሎታል። ሰው ጥበብ መስሎታል። ሰው ስማርትነስ መስሎታል። ደግሬስ ኦፍ ጋድ ነው ያውቀዋለሁ። ይሄ እግዚአብሔር ጸጋ ብቻ ነው። የኛ ቤተክርስቲያን ሚዲያ አገልግሎት ከጀመረች ገና አጭር ጊዜ ነው። አጭር ጊዜ 2 ዓመት ሊሞላ ነው። ግን ትልቅ ሚዲያ ካላቸው ቤተክርስቲያኖች ጋር እግዚአብሔር እኩል አደረገው፣ ከፍ አደረገው። ሄዲ እኮ ድሮ ስማርት ነው ሲሉ እደነግጣለሁ። ያው ጌታ ምስክሬ ነው። አላውቀውም፣ አያውቁትም። ስማርት መስያቸው ነው። ጎበዝ መስያ አይደለሁም። ልንገርህ ከጥቂት በኮቪድ ጊዜ ተመልሼ አገልጋይ መሆንም አልችል መስሎኝ ነበር። ማልቀጥል መስሎኝ ነበር። ኃይል የለኝም፣ ጡንቻ የለኝም፣ ጉልበት የለኝም። እማስታውሰው የራሴ ጥንካሬ የለም። አንድ ማቀው ግን አለ። አትዋረድ ያለኝ ውሃዬን ወይን ያደረገልኝ አባባሪያ ዳሳ ያልተለፋበትን ገንዘብ ያልወጣበትን ነገር ውድ ያደረገልኝ ጌታ ለማለት አብይበታ ለማለት አብይበት አናኬ ባሪያ ዳሳ አላወቃችሁ ውሃዬ ነው እኮ ይሄ የኔ ወይን መስሎሻል። የኔ ውሃ ነው ይሄ ውሃ ነበረ። አልከፈልኩበትም፣ ዋጋ አልከፈልኩበትም እና እሱ ተናግሮበት ሊያጣፍጠኝ ይሁን አለ። በጣም ደስ የሚል ጋር አስተናጋጆቹ ግን ኬት እንደመጣ there is no glory በዚህ ወይን there is a glory። ይሄን ያደረገውን ያውቁታል። ሃሌሉያ። ሌላው በወይን ጠጁ ሲደነቅ እነሱ የሚደነቁት በጠማቂው ነው፣ በዚህ በታምረኛው ጌታ። ብዙ ሰው በምትነዳው መኪና፣ በቤት፣ በትዳር፣ በሰክሰስ፣ በህይወት በመኖር እየተገረመ ነው። እኔ ግን የሚገርመን እሱ አይደለም። የዚህ ምክንያት የሆነ ጌታ አለ። እነሱ አላዩትም በህይወት ኑር ሲለኝ፣ እነሱ አላዩትም ነገሬን ሲያጣፍጠው፣ እነሱ አላዩትም ውሃዬን ሲቀይረው። እንደኔማ ውሃ ቀድቼ ነበር የምሰጣችሁ፣ እንደኔማ ውሃ ነበር የማቀብላችሁ። እንዳትታነቁ። ታፍሩብኝ ነበር እኮ፣ አንገት ትደፉብኝ ነበር። እሱን የቀየረልኝ ልዋረድ የነበረበትን ደቂቃ ለክብር አደረገልኝ። ይሁን አለ። ልበራችሁ ጌታ ብሎኛል። አንገት አትደፉ፣ አታፍሩ። ታሪካቸው አለቀ ብላችሁ አይደመደሙ። ልበለው የእናንተ ነገር በአለቀ አልቅ፣ የእናንተ ነገር በጨረሰች አልቅ፣ የእናንተ ነገር ባጠራት አልቅ። በምን ካልከኝ በመትረፍረፍ ናንተ ልጅ አንተ ይሄ ተናገሩት ቃል ሙሉ ያንተ ታሪክ ባለቀ አልቅ። ምን ሰራን? ምን ለመጨረሻ ነው? ምን ነው የምትሰራው? እግዚአብሔር ስራው እንዲባረክ ጸልይለት ነው። አንድ ህልም አለ። ህልምህን ግን ማድረግ አልቻልክም አይደል? ማድረግ ያልቻልክበት ምክንያት አገኘው ስትል ይበተናል፣ አገኘው ስትል ይበተናል። የሆነ ደረጃ ደርሶ ወደዛ ብሻገር ትላለህ። እግዚአብሔር ባርከው ስራ ሆነ መሰላችሁ። በቀደም የዛሬ ዓመት ከ6 ወር አንድ ሰው ፕሬየር ሃውስ መጣ እኔ ጋር። ያ ሰው የመጣው እኔ አላውቅም ነበር አለ። የእኛ ኔቲቪያችንም አዲስ ነው፣ አላውቅም። ፕሮፌት ሱራፌል ጋር ገስት ሃውስ ደጋግሜ ገባሁኝ አለ። ስገባ ያንተ ነገር የሚቀየረው ነብይ ሮጋ ስትሄድ ነው አለኝ አለ። ከዛ ፓስተር ቸርስ ናገረው እሱ ጋር ስትሄድ ነው የሚቀየረው አለኝ አለ። ከዛ ሰውየውን ያላውቅም ሰዎች ጠየቁ፣ ቲቪውን አሳዩ። መጥተዋል። ፕሬየር ሃውስ መጣ። ሲመጣ እግዚአብሔር ኢንቨስተር አደርጋለሁ አለ። ሰውየው ደግሞ እኔ ብር ቸግሬያለሁ፣ መሬት ነበር የሸጫለሁ፣ ጨርሻውን ዱባይ ሻንጣ ማመላለስ ጀምሬያለሁ አለ። አንተን እሱ አልክ፣ እሱን አንተ አልከኝ። እግዚአብሔር ደግሞ ኢንቨስተር አደርጋለሁ አለ። ባደርጋለሁ በዓመት ከ6 ወሩ በቀደም ጸሎት ቤት መጣ። ደገፍኩ ብሎ ቁጭ ብሎ እኔ ረስቼዋለሁ። ዓመት ከ6 ወሩ ሌላ ሰው ወንድሜ አንተን እያየሁ እግዚአብሔር ከባድ ኢንቨስተር ነው ይለኛል አልኩ። ሳቅ የዛሬ ዓመት ከ6 ወር እኮ ብለኸኝ ሄድኩኛል። ከዛ 13,000 ብር ነበር አካውንቴ ውስጥ የነበረ። አንድ ጓደኛ 23 ሚሊዮን ብር አካውንቴ ውስጥ ገለበጠልኛል።
ገለበጠልኝ እኮ አሸዋ ነው ማለት ይሄ ሚራክል ነው። የፈለገ ቢሆን የእናት ልጅ 23 ሚሊዮን ብር አበደረ በቃ አረገው ማን ነው እመን 23 ሚሊዮን ብር ሰው ጋር ሰጥተህ በሰላም አትተኛም። ይሄ እግዚአብሔር ሲያዝል ነው። ይሄ መለኮት አንዳንድ የሚያቀርብልን እንዲህ አይነት ፍሬንድ ይጠራባል። እኛ ጋር እንዲህ ይባላል የማያልፍለት ድሃ ውሸት ነው ባይዘ የሚያልፍለት ድሃ ነው ሀብታም የሚጋብዘው። ኮኔክሽኑን የሚሰጠው እግዚአብሔር ነው። ልጠራብህ እኮ ነው። በህልም ካላያቸው ሰዎች ጋር በር ተከፈተ። ድንገት ጓደኛ ሲሆኑ ታገኘዋል እና ገለበጠልኝ አለ። ኢንቨስትመንት ላይሰንስ አወጣው 4000 ካሬ ሜትር ለቀለም ፋብሪካ ወሰን። ይኸው ካርታው አለ። ቀለም ፋብሪካው ጂፒኤስ ነው የሚባለው አለ። አሁን ባንክ ፕሮፖዛል አስገብቼ ማሽኑ ሊጫን እየጠበቁ ነው አለ። ሌላ ካርታ ወጣ። ይሄ ደግሞ የመኖሪያ ቤት ነው አለ። ሌላ ወጣ። ይሄ ደግሞ 40 ሚሊዮን ነው ሊሸጠው ነው አለ። ከዛ 4ኛው ነገር ይሄ ደግሞ አለ አንተ ጋር ከመምጣቴ በፊት ስለቸገረኝ 850 ሺህ ብር የሸጥኩት መሬት ነው አለ። የዛሬ 2 ዓመት 3 ዓመት ሰዎቹ ጠርተውት አሁን 6 ሚሊዮን ነው የሚያወጡ። በቃ ያንን 850 ሺህ መልስና ውሰድ ወልድ ጠንቋይና መተተኛ ይሄን አረገ ሲባል እነሱ እኮ ትላለህ አንተ እኔ ላይ ያለቀና ትወስዷል። አሁን እቤት የተአምር እንጀራ ገባ አጋፋዲያሳ ያልጨመርከውን ወይ ትጠጣለህ። ለአንተ እግዚአብሔር ከዚህ ቀን በኋላ ስራ ላይ ደመናዘዝ ያንተ ስራ ተቀየረ። ወደ ህልም ማስፈጸሚያ ቅባት ለቀኩኝ። ራሳዲ ገባራቫዲያማስ ጋቲካቲ ገባሮቬዲያሳ ተከፈተ። እግዚአብሔር አንቺ ጥቁር ሻርፕ አንገችላል የሰዎችን የስጋ ለባሽን ዛቻ አይቻለሁ ይለኛል። ያስፈራሩሽን ሰምቻለሁ ይለኛል። አባጋ አሜን ልብም እንዴ ይለኛል። አራታዳስ ይለኛል። ስምንው ይለኛል። ሃሌሉያ። የሰዎች ዛቻ አንቺ ላይ አሁን እግዚአብሔር አፋቸውን የሚዘጋው አንቺን በመባረክ ነው። ባይዘ ድህነትን ሪቢው ካላረከው አይለቅም። ተቃውሞ ድሃ ሆነህ ልትወለድ ትችላለህ። ድሃ ሆነህ መጨረስ የለብህም። ሪቢው ካለ አላጋባ እኔ እኮ ቤተሰቦች አይመለከተኝም። ስለ ቤተሰቦች ከላባዳ ብቻዬን አለኝ ኪዳን አለኝ። አንዴ ጮና አሜን በለኝ። ሃሌሉያ። ያልተቃወምከው ችግር ደግሞ በኋላ መታወቂያ አውጥቶ ከቤት አይወጣም። ይሄ ቤተሰብ ነው የሚለው ሪቢው ካርጎ ተጨቃጨቀው ሂዶ ለዛ በለው ወጣ ከዚህ ቤት ነው ካታካማሳ ደማሸና ገባያ ራቫዳ ሃዳ ካታካ ዘባረባ ገዲያማ ሰካታማስ ራቫዲያማ ሰካባ ጌታ ይለኛል። ህዝቤ ነው አሁን በዓል ከመምጣቱ በፊት የሆነ የሚትረፈረፍ ሰው አለ። የሚትረፈረፍ ሰው አለ። ሃሌሉያ ሃሌሉያ። ጌታ እግዚአብሔር አንደበትን ሁሉ ዘጋለሁ፣ የተቃዋሚውን አፍ ሁሉ ዘጋለሁ። ለአንቺ ግን በርን ከፍታለሁ አለ። ማለት ተንብይበት ድንገት ራሱን ከፊት የሚያገኝ ሰው አለ። ድንገት ራሱን ከፊት የሚያገኝ ሰው አለ። ድንገት ፊተኛ የሚሆን ሰው አለ። ውሰጂ ይህን ቅባት ወይን ጠጅ ባይዘው የፈለገ ቢሆን በአንድ ቀን አይሰራም። ታይም ይፈልጋል። ሚኒመም ታይሙ 3 ዓመት ተኩል ሚኒመም። ደሞር እድሜ በጨመረ ቁጥር ኳሊቲ የሆነ እየተወደደ ይመጣል። ኢየሱስ እዚህ ጋር የሰራው ወይን ጠጅ በጣም ኤክስፔንሲቭ ነው።
ውድ ነው። ምክንያቱም ከቀመሱት በኋላ መነጋገሪያ ሆኗል፣ ኢሹ ሆኗል። ሃሌሉያ። ይሄ ወይን ጠጅ እድሜ ይፈልግ፣ ያለ እድሜ ነው የመጣው። እግዚአብሔር ሊባርክ ሲፈልግ ሰው በአመታት የሚያመጣው የሰው የ10 ዓመትና የ20 ዓመት ውጤት የሆነው ለአንተ ግን በአንድ ሳምንት ሆኗል። ሆነብሻል። እግዚአብሔር አንደበቱን ሁሉ ዘጋል። እባርክሻል። አንቺን በመባረክ ጸጥ አሰኛቸው። ድምፃቸው አጠፈዋል። አንቺን ይሰሙሻል። በእውነት አምላክሽ ብለው ተከትለው ሲመጡ አየሁ፣ ሲከተሉሽ አየሁ። በስጋ ዘመዶችሽ ፊት እግዚአብሔር ሞገስሽን ሲጨምረዋል። የስድባቸውን አንደበት ወደ ጸልይ ሲቀይረዋል። ይሁን አለ። አንድ ነገር ልንገርህ፣ ተከነው ሰማይ ታውቃለህ። በደንብ ሰማ። እናት ራሱ የምትወደው ፕሮስፐር ያደረገ ልጅ አለ። ምን አርጓችሁ እሱ ምን አዝማለን ተጨቃጭቁታላችሁ ትላለች። እርመኔ በቃ መባረክ አለብህ፣ መባረክ አለብህ። አትናደድ። ዛህላ ባዲያሳ ዘመድ ራሱ የሚሰማው ማንን ነው ካልከኝ፣ ስንት ዶክተር ፕሮፌሰር እያለ 4ኛ ክፍል ሚሊዮነር ካለ እሱ ነው የሚሰማው። እሳቸው እንዳሉት ይባላል። የድህነት ጉልበት ይሰማል። ይሰማል። በእጥረት ዘመን አያልቅም። ድንገት ትትረፈረፋል። ጋላካባሺዳባጋባ ሃላባዲያ ማሶኮባ ለሁለት ሰዎች ልሰጣቸው ነው። ይሄ ታምር እናንተ ቤት ተደገመ። እኔ ልጅ አለ፣ የኔ ልጅ አለ እኔ ጋር የሚያገለግል ያውቁታል። አማን ይባላል። አንድ ቀን ወደ ቸርች ልመጣ ገንዘብ የለኝም ነበር እና አልነበረኝም። ከዛ ወደ ቸርች ሲመጣ አደባባይ ነው። ከዛ ሜክሲኮ ጋር መንፈስ ቅዱስ ወደ ኤቲኤም ሂድልኝ። ኤቲኤም ሙሴ አርጎ ተፋል። ደግሞ ታና ኤቲኤም ሰክስ ወሰድኩታል። ከዛ ለመልሰው ወደ መክሰ ጌታ እኔን የሰጠው አለኝ። በኮቪድ ጊዜ ቤት ቀየረ። የቀየረው እዛኛው ስላስወጡት ሙስሊሞች ቤት ገቡ። ከዛ ኮቪድ ነው፣ ልጁ ምንም የለው፣ ብቻውን ነው የሚኖር። ከክፍለ ሀገር የመጣ ግን የሙስሊም ትበላለህ እንዳሉት፣ አዎ ጠዋት ያመጡልኛል አለ። ሁለት ምሳ ያመጡልኛል አለ። ክትፎ ቅቅል ማለት እግዚአብሔር ምስክሬ ነው። ኮቪድ እስኪያልቅ ድረስ እቤቱ ቁጭ ብሎ ታረሰ። አሁን እኮ ይሄ በኤልያስ ዘመን ቢሆን እኮ ሰብኮ ነበር። ጋባዲያስ ኩራት ትጠብቃለህ አይደል? ሼካ ይዞ ሊመጣል ዘባራዳጋባ ያያችሁ እማሆይ መጥተው ገንዘብ ሲሰጡ ካሜራ አስጠፍተው ከነ ቢጫ ቆባቸው ያው ፓስተር ልጅ ያለች አይታቸው አጥፉልኝ ነገር እኔ ቤት ያልወድም እሱ ነው የምወደው ብለው ዛታራ ልናገርብና የት እንደተጠመቀ ማታውቀው ተጠቅተዋል። የት እንደተሰራ ማታውቀው እጅ ይገባል። የት እንደተመረተ ማታውቀው አንተ ቤት ይመጣ ይሁን አለ። ልጥራ ሁለት ደቂቃ ነው ምሳሌው። የሆነ የታምራት ገንዘብ የሚያገኛል። በድንገት መኪና የሚገዛ ሰው፣ በድንገት መኖሪያ ቤቱን የሚገናኝ ሰው አልኬቴ ጋቢራባ ተባሲ ጋባራባና ወላ ባራባ ዲያማስ አናጋባኒ ባራባሃ አናባራፈዲያፓ ወሰድ በልሳን እየጸለይኩ ሰው ወሰይ ተነሱ ነው ሰው አላተራባጃ ዲያማሳ ይሄንን መልአክ ጠራለሁ። የሚጣብቀውን መልአክ ጠራለሁ። በየቤታችሁ ጠራዋለሁ። አባራባ ጋባጋባ ያካባሳ ጀባራፌዲያ ፓራቦዲያ ባሳ ሻባጋባጋባ ጋቶራ ራፌዲያ ማሱ ጋባጋባ ያ ራፌዲያ ባቶ ባጋባሳ ያራጋባዲያ ባሳ ከላቀለባ
ካፓራቫዲያማስ ካፓራቫዲያ ብራቫዲያማስ ካባካባ ተገናኙ ዘራችሁን እየዘራችሁ ተገናኙ ተቀባ ኢየሱስ ጌታ ይላችሁ ከፊታችሁ ባለው ቀናት ሁለት እግዚአብሔር እዚህ ቤት ልኮን ኮን ይሄ አፌ ነብይ ኮን ይሄ በፊታችሁ ባለው ቀናት የእናንተ ድካም የሌለበት ነገር ተጠቅማለህ እኔ ቆም አት ሚራክል አይቻለሁ ብዙዎቻችሁ ጄፒኤስ ቲቪን እንደምታዩ ተስፋ አደርጋለሁ ብዙ ተአምር አይቻለሁ አሜን 360 ብር ያላት ሴትዮ በቀደም ቤት ገዛው ብላ መጣች አሜን ኦሮቤ መጣ ፕሮፌሰር 360 ብር ያለኛል ደግሞ የበረከት ቤት ያለች የሚገርም ብዙ ጊዜ ተአምር የሚሆነው ታውቃለህ አዳዲስ ቤት ነው ግን አትጣንዛ መንፈሳለ እኛ ጋር ጸሎት ቤት ካፌራ ስለሌለ ሙስሊሞች ኦርቶዶክሶች ይመጣሉ ተአምር ይሆንላቸው እኔ ያለኝ መሰከረች ይገርማቸዋል እኔ እንኳን እንደዚህ ይሆናል ብያለሁ የገመትኩት ስመጣ ያለኝ መሰከረችው በ360 ብር ቤት ገዝታ እንዴ 360 ቤት ወኩል አትበል አካውንቷ 360 ብር ያለው እሱም አልወጣም ቤት ገዛች አሜን አሜን ማለት እንዴት ሊሆን ይችላል ምና አንተ ይራላ አንበበ ይመጣው ይሄና እንዴ አንድ ቀን ጌታ ኢየሱስ ግብር እንክፈላሉት በቃ ፈንድሪዝ ይዘጋጃላችሁ ፈንድሪዝ እናዘጋጅ ሰው እንጥራለን ግብር ነው ብር መስፈልጋ መቃጠህ ያሳል እንግዲህ አሳ ማጥመጃ ምን ይሄ ይዞ ወሬ ነው ተደ ብር ላውጣ እንዴ ቴም ካርድ ከነመጣው ከወላ ካዛሃ ራባዲያሳ ለሜታለው ሳንቲም ፍለጋ ነው ዳስታ ማቱሪ ማካባ እንዲህ ሚካል በመጀመሪያው ሚካል ደግሞ ማልሞከረው ልንገራ ከዚህ ቀደም ገንዘብ የህይወት ጥያቄ አይሆንም ለማግኘት መስራት ግዴታ ለማብዛት መስጠት ግዴታ አሜን ጆላ ፈረብኝ ምንድን ሰውዬ እስቲ ሰተሙክ ይሁን ስለመስጠት ላይ ከባይብል በላይ ከላይፍ ልነግር ይችላል መጀመሪያ ቸርች ጀምር ቤተል ላይ ጀምር አባቴ ገዛልኝ ኮንዶሚኒየም ቤት ሸጬው ነው የጀመረው ኮንዶሚኒየም ቤት ለኔ ቢግ ዲል ሆኖ አይደለም እናት አባቴ ቤት እየኖርኩ ማለት ነው እናት ሶስት ልጆች አሉ ልጅ ሲኖር ወዲያው የምታሰው ቤት ነው ተጋፍቼ የተመዘገብኩት ቤት ከዛ አባቴ ከፍሎልኝ ሸጬው ስፒከር ገዛው ቤከራ ይከፈል ባለቤቴ እንዲያለች ከሱ አካውንት ነው ይወጣ ምን ሳይመስል ጨረስከው አይደል ሁለቱና 550 ሺህ ብር ዛሬ 8 ዓመት ትልቅ ነው ሳይመስል ጨረስከው ምን ሳይመስል ጨረስከው ምንም ሳይመስልኝ ቤት ሰራለሁ ጌታ ቶልጅ ያደኩበት ቤት ቢከራይ አሁን ቢከራይ ቢኖር ቤቱ 250-300 ሺህ ብር የሚከራይ ቤት አፍርሻለሁ ሙሉ ግቢውን ቻቻለሁ ጀዝባ እንዳል መስለኝ ወደ ልጅ ነው አምራለሁ ጌታ እሺ ልጨምርላችሁ ይሄን ቤት አባቴ ፈቀደልኝ ለትምህርታችሁ ነው የምነግራችሁ የራሱን ታሪክ ነው የሚነግረኝ ምን ልንገርህ ያንተ ታሪክ እንደዚህ እንዲሆን ነው አሜን ባይዘው ልትሆነው የማትፈልገው ሰው ያትስመው አሜን ነው ሃሌሉያ ሁሉ ጊዜ እንዲላለው ከሚሰምጥ ሰው ዋና ልማርም ይላል አባቴ አንተ ይሄን ቤት ቸርች እንዳደረገው ፈቀደልኝ አሜሪካን ሀገር ሳገለግል ጌታን ተቀበለ ፈቀደልኝ ቸርች እንድሰራበት ከፈቀደልኝ በኋላ በአመቱ የአባቶች ቀን ላይ ፋዘርስ ዴይ የሚባለው ይከበረ ትንሽ ወንድም አሜሪካን ሀገር የሚኖረው ቤት ገዝቶ ለአባቴ ጊፍት ሰጠ ነገር ፈልግ ሆነ ይሁን በመጨምደድ አትባረክ ምንም ተርፎኝ ነው የምሰጠው ከጉልት ተሰጠው እግዚአብሔር ሞክረኝ ያለው ጊቪንግ ላይ ብቻ ፈትሽ ምን አለ ሰማይ ባልከፍትልህ
እያለች ከደሞዟ በየወሩ ለአገልጋይ ስትሰፍር አውቃታለሁ። አሁን አሜሪካን ሀገር ጡረተኛ ነች። አሁንም በየወሩ ኢትዮጵያ ውስጥ ምትረዳው አገልጋይ አለ። አትነግረኝም ማን እንደሆነ። የዚህ ዓመት ከሌ ነው፣ የዚህ ዓመት ከሌ ነው። ታዲያ እንዴት ዳልሆን ይችላል? ዛታራሃዳ ልባርካችሁ ነው። ታዘዙት፣ ዘራችሁ በበረከት ይኖራል። መጽሐፍ ነው ቢሰሙትና ቢታዘዙት ዘመናቸው በተድላ እድሜያቸው በልማት ይሄ ቃል የታመነ ነው። ታዘዡ ልጆችሽ በልማት ዘርሽ በበረከት ከባይብል ቀጥሎ 66 መጽሐፍ አንብቤያለሁ። 67ኛ ቤት ነው ወረደዋል። የኖርኩትን ነው ማወራል። የተፈተሸ ነው ማወራል። በአንተ አልሞክረው፣ በእናንተ የሚሞክር አይደለም። ማአት ላውራልህ እችላለሁ። ማአት አባቴ ኮሙኒስት ነው። ጌታን አያውቅም። እዚህ በደርግ ጊዜ ባለስልጣን ነበር። እሱ ምን እንደሚል ልንገር። በጣም አይለኛል ማለት ሲናገር ሽጉጥ ይዞ ሁሉ ነው የሚያወራው። እኔ ልጆቼን ደብድቤ ሰው ማድረግ አቃተኝ። እናታቸው ጸልያ ሰው አረገቻቸው ይላል። እኔ ሚካኤል ቁስቋም ምናምን አይደለም የመጣው። ይሄ ሕያው አምላክ ያለበት የሚሰራ አምላክ ያለበት አሁን ሰብክ ቤቱ ከውርደት የጠበቀ ጌታ ያለበት ነው። ያንተ ቤት አይዋረድም። ያንተ ሕይወት በማለቅ አያልቅም፣ በመጨረሻ አያልቅም። ልመናው አይደለ ይሁኑ። 4 ሰዎች ተትረፈረፉ። እግዚአብሔር አዲስ ምንጭ መጠጣት ትጀምሪያለሽ ብላታል። አዲስ ምንጭ ወራ ታካታ ይሁን። እኛ ቤተክርስቲያን ለሰው ትንቢት ሲነገር አብረህ ትወስዳለህ። እዚህ ሲነገር እዛም ይሰራል። እስከዛሬ ጠጥተሽ የማታውቂውን አዲስ ምንጭ ትጠጫለሽ። አዲስ የበረከት በር ሲከፈት አየሁ። አዲስ የኢንካም በር ሲከፈት አየሁ። ከዚህ በፊት ያልጠጣሽው መጠጣት ስትጀምሪ አየሁ። ይሁን አለ ማተብ ሲወድቃሉ ሲል እግዚአብሔር ትልቅ ማተብ የሰው በእጁ የሚመታው አይታሉ። ሰፊ ማተብ እዚህ ላይ ሲወድቅ አየሁ። የሆነ ነገር እግዚአብሔር ዛሬ አጸደቀ። ጌታ አጋታራዳ ሀዳ ዛሬ አጸደቅኳል። ጌታ ክብር ለገና ነው። ጌታ አንዴ ቤታችሁ ላይ ጩበት የኔ ነገር በሉስ በመትረፍረፍና በመደነቅ ነው የሚያበቃው። የኔ ነገር ባለቀበት አይደመደምም። ድግሱ ሲያልቅ በስተ መነጋገሪያ ሆናለሁ። ይሁናና እግዚአብሔር የጠመቀውን ወይን መጠጣት ጀምሩ። ባርኪያችኋለሁ። ይሁናና